በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰሉሱ ለወርኃ የካቲት በዛቲ ዕለት ኮነ ስምዐ ቅዱስ አውሳብዮስ ወልዱ ለብፁዕ ወቅዱስ ፋሲለደስ ሊቀ ሐራ ዘመንግሥተ ሀገር አንጾኪያ ወአብሆሙ ለነገሥት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 23 በዚች ቀን የክቡር ፋሲለደስ ልጅ የከበረ አውሳብዮስ በሰማዕትነት አረፈ። ይህም ቅዱስ የከበረ ፋሲለደስ ለአንጾኪያ መንግሥት የሰራዊት አለቃ ነው። ለመንግሥት ልጆችም አባታቸው ነው። እርሱም ከፋርስ ሰዎች ጋር በጦርነት ውስጥ እያለ ዲዮቅልጥያኖስ የክብር ባለቤት ጌታችንን ክርስቶስን ክዶ ጣዖትን እንዳመለከ ሰማ። እጅግም አዝኖ ወደ ልጁ ወደ አውሳብዮስ ልኮ ይህን ነገር ነገረው። የከበሩ የቤተ መንግሥት ሰዎች ዘመዶቹን ዳግመኛ ጠራቸው። እነርሱም የንጉሥ ልጅ የስጦስ፣ አባዲር፣ ገላውዲዮስና ቴዎዶሲዮስ ከእርሳቸው ጋር ያሉትን ጠርቶ ስለ ከሃዲው ንጉሥ ነገራቸው። ሁሉም እጅግ አዘኑ። ዳግመኛም እንዲህ አላቸው፣ እኔ ስለ ፈጣሪ ስለ ክርስቶስ ስም ደሜን አፈሳለሁ። ሁሉም በዚህ በጎ ምክር ተስማምተው እርስ በርሳቸው ተማማሉ። ጠላቶቻቸውንም ድል አድርገው ወደ ሀገራቸው በተመለሱ ጊዜ ንጉሡ ከሰራዊቱ ጋር ወጥቶ በደስታ ተቀበላቸው። ከዚህ በኋላ የቅዱስ ፊቅጦር አባት ሕርማኖስ ለቅዱሳኑ ጣዖትን እንዲያቀርብላቸውና እንዲሰግዱለት ንጉሡን መከረው። ንጉሡም ሕርማኖስ እንደመከረው አደረገ። በዚያን ጊዜ ቅዱሳኑን ጠርቶ እንዲህ አላቸው፣ እኔ እጅግ እንደምወዳችሁ እናንተ ታውቃላችሁ። አሁንም ለአጵሎን ሰግዳችሁ ልቤን ደስ ታሰኙት ዘንድ ከእናንተ ሻለሁ አለ። ቅዱሳንም ሰምተው እጅግ ተቆጡ። አውሳብዮስም ንጉሡን ሊገል ሰይፉን መዘዘ። ንጉሡም ሸሽቶ ተሸሸገ። ከንጉሥ ባለሟሎችም ብዙዎችን ሰራዊቱን ጭምር ገደለ። የከበረ ፋሲለደስም ባይከለክላቸው ከንጉሥ ቤት ምንም ሰው ባላስቀረ ነበር። ከዚህ በኋላ ደግሞ አውሳብዮስን ወደ ግብፅ አገር ወስደው በዚያ ይገድሉት ዘንድ ሕርማኖስ ንጉሡን መከረው። እርሱም በዚያች አገር ከኖረ የአገር ሰዎችን በላይ ያስነሳብሃል፣ ያሰብከውን ምን መስራት አትችልም አለው። ንጉሡም ቅዱስ አውሳብዮስን ጽኑ ስቃይን ያሰቃዩት ዘንድ ወደ ግብፅ አገርም ወደ ቀፍጥ ገዥ ሉሊያኖስ ዘንድ እንዲወስዱት ጻፈ። ወደ መኮንን ሉሊያኖስም በደረሰ ጊዜ በመንኮራኩር ሕዋሳትን በመቆራረጥ በግርፋት አሰቃዩት። ዳግመኛም በብረት ምጣድ ውስጥ አበሰሉት። ጌታችንም መልአኩን ልኮ ከመከራ ሁሉ አዳነው። አጽናንቶና አረጋግቶም ያለ ጉዳት አስነሳው። ነፍሱንም ተድላ ደስታ ወዳለበት ገነት ወሰደ። የጻድቃንና የሰማዕታት መኖሪያን አየ። እርሱና ለአባቱ ለዘመዶች የሚያዘጋጀውን ቦታዎቹን ሁሉ አይቶ ነፍሱ እጅግ ደስ አላት። ከዚህ በኋላ ወደ እሳት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። ያን ጊዜ ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደ ጠላ ቀዝቅዞ ያለ ጥፋት የከበረ አውሳብዮስን አወጣው። መኳንንቱም እንዲህ ብለው መከሩት፣ መኮንን ሆይ ራሱን በሰይፍ እንዲቆርጡ እዘዝ፣ ከእርሱም ትግል ታርፋለህ። እርሱም የአውሳብዮስን የከበረች ራሱን በሰይፍ ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ወልደ ፋሲለደስ ሊቀ ሐራ ወቢጸ ብፁዕ ማርቆራ አውሳብዮስ ሰማይ ዘትቤዝወኒ መከራ አሐሪ ሊተ ለአምላክ መሐሪ አምላከ ምትራ ታራ አመለ ነፍሴ የተነበበ እኩይ ምግባራ። በዚችም ዕለት የምስራቃዊ ቴዎድሮስ አገልጋይ አውስንዮስ የምስክርነት ተሳኝ በረከቱን ከእኛ ጋር ዘላለሙ አሜን።